ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱን የዜና ወጃችን ነው ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎችን ነግራችኋለን። አብራችሁን ቆዩ። የአሜሪካ ከፍተኛ አማካሪ የሆኑት ማሱድ በሎስ በማህበራዊ ሚዲያ ያሰፈሩ መልእክት ይህም የሆነው ከጠቅላይ ሚኒስትር አብይ አህመድ ከተወያዩ በኋላ ነው። በዲፕሎማሲ ቋንቋ የተጠቀለለ ጠንካራ የአሜሪካ አቋም የሚያንጸባርቅ ነው ሲሉ ዲፕሎማቲክ የፖለቲካ ተንታኞች ተናግረዋል። በሎስ በኤክስ ገጻቸው እንዳሰፈሩት ዛሬ በአዲስ አበባ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በመገናኘቴ በሀገሮቻችን መካከል ያለው ዘላቂ አጋርነት በድጋሚ ማረጋገጥ ክብር ይሰማኛል ብለዋል። የኢትዮጵያ ጎረቤቶች ጋር ያለው ግንኙነት አስፈላጊ ነትና የፕሬዝዳንት ትራምፕ ቁልፍ ቅድሚያ የሆነው የሰላምና የቀጠና መረጋጋት ለማስፈን ረገድ ያላት ሚና አጽንኦት ሰጥተዋል። በዚህም ጉዳይ 5 ዝርዝር ቅድመ ሁኔታ አስቀምጠዋል። እነዚህ ጉዳይ ምን ናቸው የሚለውን በዜና ትንታኔያችን ቆይተን የምናሰማችሁ ይሆናል። ተሰሙታላችሁ። ሰራሹ እጅግ ዘመናዊ መርፍ SH-15 ኢትዮጵያ ታጥቀዋለች። ይህ መርፍ ለየት የሚያደርገው 155 ሚሜ ሆኖ እጅግ በጣም በፍጥነት የሚንቀሳቀስ መኪና ላይ ተገጥሞለት እስከ 130 ኪሎ ሜትር ዙሪያ ያለው የጠላት ወረዳ የማጋየት ከፍተኛ ብቃት አለው ተብሏል። የዚህንም ጉዳይ በዜና ትንታኔያችን አካተናል። ቆይታችሁ ትሰሙታላችሁ። የዓለማችን የመጨረሻ ቴክኖሎጂ ስሪት የሆነው ድሮን ለ25 ሰዓታት ካለማቋረጥ እየበረረ የጠላት ይዞታን ይሰልላል። ሲታዘዝም እስከ 1500 ኪሎ ግራም የሚመዝን ሚሳኤሎች በሆዱ በመሸከም የጠላትን ታርጌት ያደርጋል። ይህ ድሮን የት ነው የተሰራው? ምን አይነት ቴክኖሎጂ ነው የሚለውንም የዜና ትንታኔያችን በሰፊው አካተናል። ቻይና የኒኩሌር ትጥቅም በጭራሽ አልፈታም አለች። ቻይናና አሜሪካና ሩሲያ ሀገራቱን የኒኩሌር ጦር መሳሪያ ማስፈታት ድርድር እንድትቀላቀል መጠየቃቸውን በጭራሽ እንደማትቀበለውና እንደማትስማማበት በመግለጽ ተሰምቷል። የዚህም የዜና ትንታኔያችን አካተናል። ቆይታችሁ የምሰሙት ይሆናል። ቻይና የዓለማችን ትልቁን የውሃ ውስጥ መሿለኪያ በ110 ቀናት ውስጥ አጠናቀቀች። ቻይና በቅርቡ አስደናቂ ፍጥነትና ትክክለኛነት የዓለማችን ትልቁ የውሃ ውስጥ መሿለኪያ ፕሮጀክት በማጠናቀቅ ታሪካዊ ምዕራፍ አስመዝግባለች። በዚህም ጉዳይ የዜና ትንታኔያችን በጥንቅር ይዞታል። ቆይታችሁ የምሰሙት ይሆናል። አልባንያ በዓለም ላይ ለመጀመሪያ ጊዜ አርቲፊሻል ኢንተለጀንስ ሮቦት ሚኒስትር አድርጋ ሾመች። ዲዮላ በሚባል መጠሪያ ስም የተሰጣ ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ሮቦትን የካቢኔያቸው አባልና የሀገሪቱ የመንግስት ግዥ ሚኒስትር አድርገው መሾማቸው በጠቅላይ ሚኒስትር አምባገነንነታቸውና በምዕራባዊ በሰፊው የሚተቹት ሶሻሊስት አልባንያዊ ጠቅላይ ሚኒስትር ኤዲ ራማ ገልጸዋል። በዚህም ጉዳይ ዜና ትንታኔያችን አካቶታል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። የአሜሪካ ከፍተኛ አማካሪ ማሱድ በሎስ በማህበራዊ ሚዲያ ላይ ያሰፈሩት መልእክት በዲፕሎማሲ ቋንቋ የተጠቀለለ ጠንካራ የአሜሪካ አቋም የማያንጸባርቅ ነው ሲሉ ዲፕሎማቲክ የፖለቲካ ተንታኞች ተናግረዋል። በሎስ በኤክስ ገጻቸው እንዳሰፈሩ ዛሬ በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር በመገናኘቴ በሀገሮቻችን መካከል ያለው ዘላቂ አጋርነት በድጋሚ ማረጋገጣችን ክብር ይሰማኛል ብለዋል። የኢትዮጵያ ከጎረቤቶቿ ጋር ያለው ግንኙነት አስፈላጊነትና የፕሬዝዳንት ትራምፕ ቁልፍ ቅድሚያ የሆነው የሰላምና የቀጠናው መረጋጋት ለማስፈን ረገድ ያለው ሚና አጽንኦት ሰጥተውበታል። በተጨማሪም አሜሪካና በኢትዮጵያ መካከል የጋራ ብልጽግና የሚያስገኙ የተለያዩ ንግድ ዕድሎችም ላይ ተወያይተዋል። ምንም እንኳ የትዊተር ኤክስ መልእክት አጠቃላይና ወዳጃዊ ቢመስልም ተንታኞች በስተጀርባ ያሉትን ስውር የዲፕሎማቲ መልእክቶች እንደሚከተል ይተነትኗቸዋል። እነዚህም ኢትዮጵያ ከጎረቤቶቿ ጋር ያለው ግንኙነት አስፈላጊነት ይህ አገላለጽ በቀጥታ የሚያመላክተው በቅርቡ ኢትዮጵያ የቀይ ባህር ጥያቄ ምክንያት ከኤርትራ ጋር የተፈጠረው ውጥረት ነው። አንድ ልዕል ሀያል ሀገር ግንኙነትን አስፈላጊ ነው ሲል ያለህን ውጥረት በንግግር ፍታ የሚል ጠንካራ መልእክት እያስተላለፈ ነው ተብሎ ይተረጎማል። ይህም የኃይል አማራጭ ለማሰብ የሚደረገው ማንኛውም ሙከራ የተሰጠ የማስጠንቀቂያ ደወል ነው ተብሏል። በሁለተኛው የሰላምና የቀጠናው መረጋጋት ለማስፈን ይህ ደግሞ ሌላኛው ቁልፍ መልእክት ሲሆን አሜሪካ ከኢትዮጵያ ጋር የምትጠብቀው ሚና በቀጠና ውስጥ ሰላም ለማስፈን መሆኑን ያስገነዝባል። ከቅርብ ጊዜ ወደ ከኢትዮጵያ ሲሰሙ የነበሩ በኃይልም ቢሆንም የሚሉ ንግግሮችም ሚና ጋር የሚጋጩ በመሆናቸው ዋሽንግተን ከኢትዮጵያ ወደ ቀድሞ ሰላም አስከባሪ ሚናዋ እንድትመለስ ግፊት እያደረገች መሆኑን ያሳያል። በሶስተኛም የተለያዩ የንግድ ዕድሎች ይህ ደግሞ የአሜሪካ ዲፕሎማት የሚታወቅበት የካሮትና በትር ወይም አካሄድ ማሳያ ነው። መልእክቱ ግልጽ ነው። ኢትዮጵያ በቀጠናው ሰላምና መረጋጋት ላይ ገንቢ ሚና የምትጫወት ከሆነ አሜሪካ ማስጠንቀቂያ ከተቀበለች አሜሪካ በንግድና በኢንቨስትመንት በኩል የጋራ ብልጽግና ለማምጣት ዝግጁ ናት ብለዋል። ፖሎስ ይፋዊ መግለጫ ከዚህ ቀደም በተለያዩ ሚዲያዎች ትንታኔ የተሰጠው ሐሳብን ያጠናክራል። ይህም የጉብኝት ዋና ዓላማ ኢትዮጵያ የቀይ ባህር ጥያቄ ተከትሎ የመጣው ውጥረት ማብረድና
አዲስ አበባ የኃይል አማራጭ እንድታስብ ጠንካራ መልእክት ማስተላለፍ ነው ተብሏል። ቻይና ሰራሹ እጅግ ዘመናዊ መርፍ SH-15 ኢትዮጵያ ታጥቀዋለች። ይህ መርፍ ለየት የሚያደርገው 155 ሚሜ ሆኖ እጅግ በፍጥነት የሚንቀሳቀስ መኪና ላይ ተገጥሞ 130 ኪሎ ሜትር ዙሪያ ያሉ የጠላትን ወረዳ የማጋየት ከፍተኛ ብቃት አለው ተብሏል። SH-15 መርፍ የቻይና ብሔራዊ ጦር የታጠቀው እጅግ የሚኮራበት ቁልፍ መሳሪያ ነው። ዓለም ላይ ካሉ ኢትዮጵያን ጨምሮ በጥቂት ሀገራት በግዳጅ እየተፈጸመ ያለ መሳሪያ ነው ተብሏል። በዚህም ኢትዮጵያ በወታደር አቅሟ ከሌሎች በቅድሚያ ደረጃ ያሰልፋታል። የዓለማችን የመጨረሻ ቴክኖሎጂ ስሪት የሆነው ድሮን ለ25 ሰዓታት ካለማቋረጥ እየበረረ የጠላት ይዞታን ይሰልላል። ሲታዘዝም እስከ 1500 ኪሎ ግራም የሚመዝን ሚሳኤሎችን በሆዱ መሸከም የጠላትን ታርጌቶችን ያጋያል። ይህ ተአምረኛ ድሮን በአንድ ጊዜ እስከ 8 ሚሳኤሎች ተሸክሞ እስከ 7500 ኪሎ ሜትር ይጓዛል። ይህ ርቀት ሲሰላ ከአዲስ አበባ እስከ ጆሃንስበርግ ደቡብ አፍሪካ ይሆናል። ቱርኩ ሰራሽ አኪናክ አይነ የንስር ነው የተገጠመለት የሌዘር አይን ጠላትን አንዴ ካየ በፍጹም ሊስተው እንደማይችል ይነገርለታል። ቻይና የኒኩለር ትጥቄን በጭራሽ አልፈታም አለች። ቻይና፣ ዩናይትድ ስቴትስ እና ሩሲያ በሀገራቱ የኒኩለር ጦር መሳሪያ ማስፈታ ድርድር እንዲተቀላቀል መጠየቃቸው በጭራሽ እንደማትቀበለውና እንደማትስማማ መግለጿ ተሰማ። የቻይና የውጭ ጉዳይ ሚኒስተር ቃል አቀባይ ጁዋን ጄንኩን የሁለቱ ሀገራት የኒኩለር ኃይሎች ተመሳሳይ ደረጃ ላይ እንዳልሆነና ስትራቴጂክ የደህንነት ማረጋገጫ ዙሪያ ለከበቧት ጠላቶቿ አደም ማስያዣና የኒኩለር ፖሊሲ የተለያዩ ናቸው ብለዋል። ቻይና በመጀመሪያ የኒኩለር ጦር መሳሪያና የኒኩለር ራስን የመከላከል ስትራቴጂ ትከተላለች ያሉት ጠቅላይ ሚኒስትሩ ቤጂንግ ከሌላ ሀገራት ጋር የጦር መሳሪያ ውድድርም ሆነ የመፍታት ሀሳብ አትሳተፍም ሲሉ ተናግረዋል። ጎአ ትልቁ የኒኩሌር ጦር መሳሪያ ያላቸው ሀገራት ለኒኩሌር ጦር መሳሪያ ማስፈታት ልዩ የቅድሚያ ኃላፊ እንድትወጣ ጥሪ አቅርበዋል። ትራምፕ ከሩሲያና ከቻይና ጋር የኒኩሌር ጦሮች ማስወገድ አስፈላጊነት አጽንኦት ሰጥተው ትጥቅ እንፍታ ሲሉ ጥሪ አቅርበዋል። የማሌዥያ የውጭ ጉዳይ ሚኒስትር ቻይና ሁሉም ሰነዶች ዝግጁ ሲሆኑ በአካባቢው የኒኩሌር ጦር መሳሪያ የሚከለክል የደቡብ ምስራቅ እስያ ስምምነት እንድትፈጽም ተናግረዋል ሲል የዘገበው ሮይተርስ ነው። ቻይና የዓለማችን ትልቁ የውሃ ውስጥ መሿለኪያ በ110 ቀናት ውስጥ አጠናቀቀች። ቻይና በቅርቡ አስደናቂ ፍጥነትና ትክክለኛነት የዓለማችን ትልቁ የውሃ ውስጥ መሿለኪያ ፕሮጀክት በማጠናቀቅ ታሪካዊ ምዕራፍ አስመዝግባለች። ይህ መሿለኪያ በሻንዶንግ ግዛት ውስጥ በጂና ከተማ ስር የሚያልፍ ሲሆን ቢጫ ወንዝ ስር የተገነባ ነው። አውራ ጎዳናና የባቡር መስመር ያካተተ ነው ተብሏል። የመሿለኪያው ግንባታ ልዩ የሆነው 17.5 ሜትር ዳያሜትር ባለው ሻንሄ የተባለ ግዙፍ ማሽን አማካኝነት የተከናወነ ሲሆን ዋናው የውሃ ውስጥ ቁፋሮ ስራ በ110 ቀናት ውስጥ ብቻ መጠናቀቁ የዘመናዊ ምህንድስናና ቴክኖሎጂ ከፍታ የሚያሳይ ነው ተብሏል። ይህ ፕሮጀክት ከሌላ የቻይና ግዙፍ ፕሮጀክት ከሆነው የሼን ዡንግ ሊንክ ጋር የሚያመሳስለው ቢሆንም በፕሮጀክቱ መካከል የጂኦግራፊና የጊዜ ልዩነት አለ። የጂና ሁዋንግ መሿለኪያ በቢጫ ወንዝ ስር ሲሆን የሺንግ ሹዋንግ ሊንክ ደግሞ በፔርል ወንዝ ዴልታ ጋር የሚገኝ ሲሆን በሁለቱ ከተሞች ትስስር ያጠናከረ ሰፊ ድልድይና መሿለኪያ ስርዓት ነው። የጂና ፕሮጀክት በአጭር ጊዜ ውስጥ መጠናቀቁን የቻይና ምህንድስና ችሎታ፣ ቴክኒካዊ ብቃትና የድፍረት ራዕይ የሚያሳይ ሲሆን ለወደፊቱ ግዙፍ የመሰረተ ልማት ፕሮጀክት አዲስ መስፈርትን ያስቀመጠ ነው ተብሏል። ኬንያ በዓለም ላይ ለመጀመሪያ ጊዜ አርቲፊሻል ኢንተለጀንስ ሮቦትን ሚኒስትር አድርጋ ሾመ። ዲዮላ የሚባል መጠሪያ ስም የተሰጣት የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ሮቦት የካቢኔያቸው አባልና የሀገሪቱ የመንግስት ገዢ ሚኒስትር አድርገው መሾማቸው በጠቅላይና አምባገነንነታቸው በምዕራባዊ በሰፊ የሚተቹ ሶሻሊስቱ አልባኒያ ጠቅላይ ሚኒስትር ኤዲ ራማ ገልጸዋል። ጠቅላይ ሚኒስትሩ ይህንን ያደረኩት በዋናነት ሙስናን ከሀገሬ ለማጥፋት በማሰብ ነው ብለዋል። በዚህም ሰው ሰራሽ አስተውሎት አልባኒያ መንግስት ገዢ ሚኒስትር ዲዮላ የመንግስት ገዢ ሂደት 100% ከሙስና የነጻ መሆን አለበት፣ አልባኒያ መፍጠር ኃላፊነት ተሰጥቷታል። ጠቅላይ ሚኒስትር ኢዲ ራማ ይህን ይበሉ እንጂ የዲዮላ ሚኒስተርነት ሹመት በሀገሪቱ ውስጥ ተቃውሞ፣ ድጋፍም ድብልቅ ስሜቶች በምላሾች አስተናግደዋል። የሀገሪቱ ዋና የመንግስት ተቃዋሚ ዲሞክራሲ ፓርቲ ጠቅላይ ሚኒስተሩ ሰው ሰራሽ አስተውሎት የሚኒስተር ሹመት እርባና ቢስና ይህ ህገ መንግስታዊ በማለት አጣጥሎታል። አልባኒያ ህገ መንግስት መሰረት ሚኒስትርነት ስልጣን መሾም የሚችሉት በአእምሯቸው ብቁ የሆኑና እድሜያቸው ከ18 ዓመት በላይ የሆኑ ዜጎች በመሆኑ ይህ መንግስታዊ የሚለው የተቃዋሚ ፓርቲ ገለጻ ሚዛን የሚደፋ ነው። በሌላ በኩል ጉዳዩ በገንቢነት የተመለከቱትም አልጠፉም።